እንጠይቅ አንቺ ብቻ ተመልስልኝ። እሺ ምንድነው የወደድከኝ? ምን አይተህ ነው የወደድከኝ ነው ያልኩህ እኮ ነው። እኔ እንጃ እኔ አላወቅሁትም። ይሻላል አስብበት ጊዜ ስጭኝ። ምንድነው እሺ ናስብበት ማለት ምን ማለት ነው? መብት አይደል? የሆነ ነገር አስቢበት። ነገር ብሰጥሽ ብነግርሽ ምን ችግር አለ? ምንድነው የምትሰጠኝ? እምነግርሽ ነገር ብነግርሽ ምን ችግር አለ? ደህና ነህ ግን ምን ተባባል ነው? ወደዛ ሰቃል መጣኝ ምን? እሺ አሁን እኔ ልጠይቅ ቤተሰብ እንግዲህ ነው ፍቅር አሸናፊ ነው። ሰላም ውድና የተከበራችሁ የኤርሚ ይስሐቅ ምንጭ ዩቲዩብ ተከታታዮች በሙሉ በያላችሁበት ሰላማችሁ ይብዛልን። እንግዲህ ዛሬ ፓርት 2 ጥያቄና መልስ ይዘንላችሁ መተናል። በቅድሚያ ግን ሰላም ትባላችሁ። ሰላም ቤተሰቦቻችን እንዴት ናችሁ? እኛ ለንዛየር መስገን እንዴት ነበር ሳምንታችሁ? እና እንደምታውቁን ባንዳንድ በብራንክም ባንዳንድ አዝናኝ ነገር እየመጣን ነውና ከዚህ በኋላ እንጠፋም። ያው ትንሽ ጠፍተን ነበር፣ ያው ሰሞኑ ብዝ ነበርና ይቅርታ ማለሽ። ከዚህ በኋላ እንጠፋም። ዛሬ የመጣ ነው ፓርት 2 ይቀጥላል። አዎ እንደሚታወቀው ሰሞኑን ጥያቄና መልስ ፓርት 1 ፓርት 2 እያልን ጀምረናል፣ ይቀጥላል። ለማታውቁን ጽጌና ኤርሚ እንባላለን። እንደዚሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ ጀምሩት። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልን። ለ5 ለ10 ሾው ሼር ኮፒ ሊንክ አድርጉልን። እና ዛሬ የመጣንበት ምን መሰላችሁ? እንግዲህ ጥያቄና መልስ ባለፈው እንዴት እንደተገናኘን፣ ማን እንዳወራ፣ ማን እንደተጀናጀነ፣ ማን እንደጀነጀነ ነግረናችሁ ነበር። ዛሬ ደግሞ ወሳኝ የሆኑ ጥያቄዎች አሉ። በእርግጥ አዝናኝ ቆይታ ይኖረናል ብዬ አስባለሁ። እስከ መጨረሻው ከኛ ጋር ቆዩ፣ አብራችሁን ሁኑ። እና የመጀመሪያ ጥያቄ ነው ልሁን እሷ ጠይቅ አንተ። ኧረ ቅድሚያ ለሴት መንግስትም ሀገራችንም ቅድሚያ ለሴት ነው እና የሚሰጠው። እስኪ አንቺ ጠይቂ። እሺ በቅድም ያው ተጠይቀን ነበር እና አሁን የምጠይቅህ ምንድነው? ምን አይተህ ነው የወደድከኝ? ምን አይተህ ነው የወደድከኝ? አንቺ? አዎ አንቺ ምንሽን አይቼ እወድሻለሁ እንደው ለፈጣሪ ብዬ ወደድኩሽ እና ገባሁሽ እንጂ ወድቅ እኮ አይደለም ያገኘኸኝ። ስማውቃለሁ እንዴ እና ነው ለምን ነው የወደድከኝ? ነው ለምን ወደድከኝ? ምንሽን እንደወደድኩ በእርግጥ አላውቅም። ያኔ ግን ለምን እንደወደድኩሽ ለኔም ጥያቄ ነው። እንዴት እንደወደድኩሽ ምንድነው እንዴ? ምን ነው ነቀለድኩ ነው አይደል? አይ በእርግጥ ምንሽን ስራይስሊ እኮ ጥያቄ እኮ ነው አሉ። እንዴት ምን እንደወደድክና ገባኸኝ አይደል አልሽ? እኔ ምን አውቃለሁ ምንሽን እንደወደድኩሽ፣ ለምን እንደወደድኩሽ፣ መቼ እንደወደድኩሽ የማውቀው ነገር የለም። ማለትማ ምንሽን እንደምወድ አላውቅም። ገና ወደፊት የማውቅ ከሆነ ግን እነግርሻለሁ። የምርክና ቀልድ ከሆነ አናባላሽው ብሪው ላይ የቀለድኩ አይደለም። ጥያቄ አይደለ ጠይቅሽኝ። አሁን እኔ ልጠይቅ፣ አንቺ ጨርሰሻል። ታውቃለህ ግን ምንድን ነው የተናገርከው? ለምን እንደወደድኩሽ አላውቅም እኮ ነው ያልኩህ እኮ። ይሄ ወድጄሽማ ከኔ ጋር አይደለሽ እንዴ? መውደድ እኮ ወድሻለሁ። ግን ምንሽን እንደወደድኩሽና እንዴት እንደወደድኩሽ ለምን እንደወደድኩሽ ነው ማወቅ ማለት ነው። የምርክና ከምሬ ነው። አሁን ጥያቄ እኔ መሰለኝ እኔ ልጠይቅ ልጠይቅኝ። ምን ነው እኮ አስከፋም። ስለወደድኩሽ አንቺ ጋር አይደለም እንዴ? ስለወደድኩሽ ስላፈቀርኩሽ ከፋሚሊዎችም ጋር ይኸው ከኔም ጋር እንዴ ከኔ ጋር አይደለሽ እንዴ? ግን እንዴት እንደወደድኩሽ ለምን እንደወደድኩሽ ምንሽን እንደወደድኩሽ ነው ግራ ይገባኝ። እንዴ ምንድን ነው የምትናገረው? አርም እንዴ ሰው የማይዋደድ ሰው አንድ ጋር ይኖራል? አንድ ጋር እኮ ነው እኔ ማለት። ስለዚህ አሁን ጥያቄ ነው ልጠይቅ። አልፈልግም። ምን ማለት ነው? ለምን እንደወደድኩሽ አሁን ለምሳሌ ምን አይተህ ነው የወደድሽ ምናምን ካልከኝ አሁን የሆነ ነገር አለ እኮ ማንነት የተፈላለየ ማንነት እኮ አለው የሆነ ሰው እኮ ምን አይተህ ነው? እኔ አንቺን አላውቅም። ቃም ይሆን ይችላል፣ አተሳስባው ይሆን ይችላል፣ ብዙ ነገር አለው እኮ ሰው። እሺ ላስብበትና እነግርሻለሁ። ይሻል ቪዲዮን አቁሞ ለምን ቪዲዮ ይቆማል? አስቤበት እነግርሻለሁ ላንቺ። አሁን እኮ ነው የምትነግረኝ የፈለኩት እኔ አሁን። እሺ አሁን እኔ ልጠይቅ። እኔ አሁን ምንድነው የተባባልነው? ጥያቄ ስንጠይቅ ወደም ነው የምንማላለሰው።
እኮ ምንድነው እኮ ነው የመለስኩልሽ። ሜንሽን እንደምወደው አላውቅም እኮ ባጭሩ መለስ ማለት ነው። እንደዛ ይባላል እኮ ምን ችግር አለው? እሺ እኔ አሁን ልጠይቅ። ይሄ ተራ አይደርስም? ይሄ አሁን ተበስቶ ነው እንደዚህ ብለን ጥያቄ አይደል? ቤተሰብ እንግዲህ ያው ጥያቄ ጠየቀችኝ። ከኔ ምን አይተህ ነው የወደድከኝ አለችኝ። ያው እኔም ከሷ አይቼ የወደድኩት አለ የለም ከአንቺ አይቼ የወደድኩት ምን አለ? እሺ አሁን እኔ ልጠይቅ። አልፈልግም ቪዲዮ መስራት ሲጀምር። ለምንድን ነው ቪዲዮ ማንሰራው? እንሰራለን ተባብለን አይመጣም እኮ እንደዚህ ተባብለን የመጣ ነው። እሺ ምን አጠፋው? ጥያቄ እንጠይቅ። አሁን የመጀመሪያውን ጥያቄ አይተሻል። ጠየቅኩሽ መለስሽልኝ፣ ጠየቅሽ መለስኩልሽ። ይሄን እንደልተውና ስራሽ እንነጋገር። ከዛ በኋላ ድጋሚ ለቪዲዮማ አይደለትም፣ ግን እኔ በኋላ ላንቺ አስቤበት እውነቱን ሳውቀው እነግርሻለሁ። እየቀለድኩ ነው አውቄና ለናድሽ ብዬ ነው። ለምንድን ነው የማናድድሽ? አንድ ሰው የምወድሽን ካላወቅኩት አለማወቅ ኃጢአት ነው እንዴ? ካላወቅኩ ለምን አገባኸኝ? ስለምወድሽ። በምን ወደድከኝ? ምን አውቃለሁ እንጃ። እንዴ ምን ማለት ነው? እንዴ ቤተሰብ አጨናነቀችኝ እኮ ሞቀኝ። እንዴ ወደድኩሽ አገባሁሽ እኮ። በምን ወደድከኝ ነው? በምን ምን አይተህ? ምን እንጃ ምን አይቼ ነው? እስኪ በፈጣሪ ማሻውል ተደረግ። ለምሳሌ ይሄ ልብስ ስትገዛው ስለወደድከው ነው ሳ? እኔማ ከለሩ በጣም የሚያምረው ይሄ አይሽ እኮ ልብስ ስትገዛ ከረል አለው እንትን የሆነ ደስ የሚልህ ነገር አለ። አዎ ደግሞ በዛ ላይ ለኔ ልኬ ነው። እንዴት ነው ቤተሰብ አላማረብኝ? ደግሞ ያላገባችሁ ምናምን ካላችሁ ሃይ በሉኝ፣ ጻፉልኝ ኮሜንት ላይ። ምን ነው ምን ነው እናንተ ቀልድ እስኮ ማለት ነው ያፈልጋለሁ። ሲጀመር አልፈልግም። ቀልድ አይደለም እኮ ያኔ ጓደኛ ያላገባ ስላለ እሱ ልድራቸው እኮ ግን ቆንጆ የሆናችሁ ማለት እነሽ አሁን እኔ አልጠይቅም። ይሄን ጥያቄ ደርስም ምንድነው? እሺ እኔ ልጠይቅ አንቺ ብቻ ተመልስልኝ። እሺ ምንድነው የወደድከኝ? ምን አይተህ ነው የወደድከኝ ነው ያልኩህ እኮ ነው። እኔ እንጃ እኔ አላወቅሁትም። ይሻላል አስብበት ጊዜ ስጭኝ። ምንድነው? እሺ ናስብበት ማለት ምን ማለት ነው? መብት አይደል? የሆነ ነገር አስቢበት። ነገ ብሰጥሽ ብነግርሽ ምን ችግር አለ? ምንድነው የምትሰጠኝ? ምነግርሽ ነገር ብነግርሽ ምን ችግር አለ? ደህና ነህ ግን ምን ተባባል ነው? ወደዛ ሰቃል መጣኝ ምን? እሺ እሺ አሁን እኔ ልጠይቅ። ቤተሰብ አንቺ ከኔ ምንን አይተሽ ነው ወደድሽኝ? የኔ ጥያቄ የለም። ምንንም አልወደድሽው? አዎ። አቤት ሴቶች፣ አቤት ሴቶች፣ አቤት ሴቶች፣ አቤት ሴቶች! እንዴት ሰው ምኑንም ሳታውቂው እኔን ወደድሽኝ አይደል? ምንን እንደወደድሽኝ ሳታውቂኝ አስመስለሽ መኖር ትችያለሽ። ሴቶች አስመሳይ ናችሁ ሲበዛ። ግን እንዴ ምን ማለት አንተ መልስ ስጠኝ፣ ከዛ መልስ እሰጥሃለሁ። እኔማ ይኸው ስለወደድኩሽ እኮ ስለማከብርሽ ምን አይተህ እኔ እንጃ እኔ ምን ስንወደድ እኮ እኔ የማላውቀውም እኮ አስመሳይ ናችሁ እኮ አንተ አስመሳይ እንዴ እናንተ ናችሁ አስመሳዮች። እንዴት ሰው እኔ ምኑንም ከማይወደው አንድ ሰው ምግብ የሚበላው ሲያየው ደስ ብሎ ጸጥቶት ነው ወዶት ነው እንዴ ማርያም። እኔ እኮ እንደዛ አላልኩም። አንተ እኮ ነው ሁሉ ልፍላፈኝ እኮ አላልኩም። ለምንድን ነው እንደዚህ የምትለው? አንተ ግን አስመሳይ ነው። ወንዶች ራሱ ምንድን ነው እኛ ወንዶች ምን አጠፋን? አልወድሽም እኔ ሷቶች ደግሞ ይላል እንዴ። የምር ሰው እንዴት ከማያወደው ከማያፈቅረው ሰው ጋር ትወጂኛለሽ? አላውቅም። ለሽም አታውቂም። አቤት ማስመሰል ስትችሉበት። እኛ ወንዶች እኮ ግን የሆነ ሴት ልጅ የሆነ ምኗን አይተን እንደወደድን እንናገራለን። ምን ተባብለን ነው የጀመርነው ቪዲዮ? ምን ተባብለን ነው እየሰራን አይደል? እንዴ ቪዲዮ ምን ረስ ያሞኛል። እኔ እያናደድከኝ ነው። ለምን ማናደድሽ? እኔ ፍቅር እኔ እኮ ወድሻለሁ። ለምንድን ነው የወደድከኝ? እስኪ መልስ። ለምንድን ነው የወደድከኝ? ያው ሚስት ስለሚያስፈልገኝ ነው። ብቻዬን አላሳዝንም። ሚስት ስለሚያስፈልገኝ ወደድኩሽ፣ አገባሁሽ። እሺ ምን ላድርግ? አንቺ ግን ምንም አልወደድሽው አይደል? ከኔ ምንም እንደምትወደውን አታውቅም። ለምን ታጠፊ? ቪዲዮ ምን አደረገሽ? ኧረ ወይኔ ራሴ እያዞረኝ ነው። እንዴንም እኮ ራስ ዞረ። ቤተሰብ ከኔ አንቺ ምንን አይተሽ ነው ወደድሽ? እኔ እየጠየቅኩህ አንተ እኮ ነው እየጠየቅህ ያለኸው እኮ። ምን እንድመልስልሽ ነው ፈልጊያ? እኔ ያልተመለሰልሽ ነገር አሁን ምንድን ነው? አጨናነቀችኝ። እሺ ለምንድን ነው የወደድከኝ? ለምንድን ነው የወደድከኝ?
እንጃ ለምንድን ነው የወደድኩሽ? ቆይ መጀመሪያ ወድጄሻለሁ ማለት ብዬሻለሁ? ወጥቶኛል እኔ ኤርሚ ወይ እውይ ስትጠራኝ ለራሱ እኮ አፏ ሲጣፍጥ ወይ ወይዬ ወይነት ምን አባት ይላል። አይ እንግዲህ እሺ አሁን ከእኔ ምን አይተሽ ነው ወደድሽ? ትመልስ ቤተሰብ ትናገራታለች ተናገሪ። ምን አይተሽ ነው ወደድሽ? አላቅም። አዎ እና አሁን ከአንተ ምንም ነገር የምወደው የለም አልወድህም እያልሽ ነው? አዎ አቤት ሴቶች ማስመሰል ስትችሉ አስመሳይ ናችሁ። እንደመጀመር ታኒ እየጠየቅኩህ አልመልስም እኮ ምን ማለት ነው እኮ መለስኩልሽ። እኔ እኮ እወድሻለሁ። አንቺ ግን ከኔ ምንም የምትወጂው ነገር የለም። ምንድን ነው የወደድከኝ? ከአንቺ አንቺን እወድሻለሁ እኮ የኔ ውድ ሚስት። እንዴት እንደምወዳት እንዴት እንደማፈቅራት ብታየው ቤተሰብ ወዴት ካሜራውን ለምታቆሚው አትቦስቶ ዝም ብለን የምትረኩማ ምን ተባብለን ነው የመጣ ነው? ሲጀመር ምንድን ነው የተባባልነው? ቪዲዮ እንቅረጽ ተባብለን መጣን። ይሄ እየቀረጽን ነው። የኔ ጥፋት ምንድን ነው እኮ? እንቀርጽ የተባባልነው ምንድን ነው? ጥያቄና መልስ እንጠያየቃለን እኮ። ጥያቄና መልስ ይሄ ነው። አዎ ጠየቅሽኝ፣ ያው መለስኩልሽ። ከኔ ምን ነው የምትወደው አልሽኝ። የምወደውን አላውቅም። አስቤበት ደግሞ ነው እነግርሻለሁ። ነገ ተነገ ወዲያ ቪዲዮ ምን ችግር ነው? እሱም ከቻለ ከአንድ ሳምንት ይሻላል እንጂ ምን ጎሽ፣ አመሰግናለሁ። እንደዚህማ ከሆነ እንግዲህ ወደዛው ልቀፍሽ፣ ችግር የለውም። በቃ አንድ ሳምንት ብላለች ቤተሰብ። አንድ ሳምንት ለእሷ በውስጥ እነግራታለሁ። እና ሌላ ጥያቄ አንቺ ጠይቂ። ከአንተ ቆንጅናህን፣ አለባበስህን፣ በዛ ላይ ታታሪነትህን፣ ቅልብ ነው ያለህ ብላኛለህ። ያው እሱን የወደድሽልኛል። አመሰግናለሁ ብለሻል። አላውቀውም። ለምን ማታውቂው? አላውቅህም እስኪ ኤርሚ እኮ ነኝ። አዎ ማለት አላውቅህም ስትይ አላውቅህም። ኤርሚ ይባል ሰው አላውቅም ሲጀመር። ማነው? ኧረ ቤተሰብ ካደችኝ። እሺ ሌላ ጥያቄ ጠይቂ፣ ችግር የለም። አታወቂም። ድሮ ማስመሳይ ናችሁ እናንተ። አዎ እመልሳለሁ። ጠይቂ። ስሬስሊ መጀመርታ የቀረጡን ትደልቷል። አይ ትቆርጠዋለህ? ይቆረጣል፣ ችግር የለም። ጠይቂ። እሺ በቃ ምን ጠይቀው? ምን አገባኝ? ደስ ያለሽን ጠይቂ። ደግሞ እንዳሁን አልቀልድም። እንትን ትላለህ። ቅጭቅጫን ነው መልስላት ቤተሰብ። ኧረ እባክህ እውነት ከኔ ምን ነው የምትወድልኝ? በይና ጠይቂ። አዎ እሺ። እኔ ወድ ከኔ ምንድን ነው የወደድክልኝ? ደግሞ ከአንቺ የሚወደድ ምን አለ? ከአንቺ የሚወደድ ነገር እኮ ከኔ ምን ነው የምትወድልኝ ያልሽኝ? ልመልስልሽ። ከኔ ምን ነው የምትወድልኝ ያልሽኝ? ከአንቺ ስምሽን ምን ማለት ነው? ስሟ በጣም ያምረው ቤተሰብ ጽጌ። በዛ ላይ ደግሞ አንድ ነገር አለ በጣም የምወደው ግን ከሷ ቤተሰብ። እውነቱን ንገረኝ ካላችሁ ማለት ልናገር። ሙያዋ ብታው ቤተሰብ ድፍን እንቁላል ስትችል በጣም የሚጣፍጥልሽ ድፍን እንቁላል ቀቅላ ብታቀርብላችሁ ማለት ነው። ኮሜንት ላይ ለራሱ እጅ ያስቆረጥማል። ድፍን እንቁላል እኮ አይደለም፣ ኧረ ከእጅም አልፎ ጣት ያስቆረጥማል ነበር የሚመሰክሩልሽ ነበር። ድፍን እንቁላል ትችያለሽ። ይላል እንዴ? ሌላው ደግሞ በጣም የምወድላት ነገር ገንፎ ለመስራት ሽንኩርት ነው የምከትፈው። የውድ ሚስት ነው። የት ተጀመረ? እናት እንደዚህ ትሰራያ አይደለም። እኔ እኮ የምወደው ነገር ነው። የምወደው ነገር ሙያሽን እወዳለሁ። አኮ ገንፎ በሽንኩርት አድርገህ የምትሰራ? ገንፎ አንዴ ስትሰሪ ከሽንኩርት እየከተፍሽ ነበር አይደል? መቼ? የመጀመሪያ ጥያቄ ምን ነበር ያልሽኝ? መቼ ነው በሽንኩርት ያፈላሁት የገንፎ? ላላ በቃ እሱን ተይው። የመጀመሪያ ጥያቄ ምን ነበር? የራስህ ጉዳይ። እሺ የመጀመሪያ ጥያቄ ምን ነበር የጠየቅሽኝ? አይ አልፈልግም። እንግዲህ ምን አይነት ነው ወደድከኝ አይደል ያልሽኝ? ውሽ የኔ ፍቅር አቃጠልኳት እኮ ቤተሰብ። ለእናንተ ብዬ ከአንቺ ምንም የምጠላው ነገር የለም። ሁሉ ነገርሽን ነው የምወድልሽ ቤተሰብ። ለጥያቄና መልስ መጥቼ ወደዛ ወደ ፕራንክ ገባሁ። አመል አይለቅም አይደል የሚባለው? ፕራንክ እያደረኩሽ ነው ማርያም። ምን ይኔ ማለት ነው ይወድደ በተናገርኩ ደግሞ ፕራንክ አለ እንዴ? እንዴ ምን ተባብነው የመጣ ነው? ሲቀጥል እኔ ገንፎ አልወድም፣ ሰርታልኝም አታውቅም። ላናዳት ብዬ ነው ቤተሰብ። የኔ ባለሙያ ሚስት ከመልክ መልክ፣ ከሙያ ሙያ፣ ከቁንጅና ቁንጅና፣ ከጸባይ ጸባይ አሟልቶ የሰጠች እንዴት እንደምወድሽ እኮ እነ ፕራንክ ነው የኔ ማርወክ። ይቅርታሽ
ማርያምን ፕራንክ እያደረኩሽ ነው ላናድሽ ብዬ ነው። በእርግጥ ግን ጥያቄና መልሱን ለመስራት ነበር የመጣ ነው። ግን ይሆናል አይደለ አመል አይለቅም ነው ወደ ፕራንክ ቀየርኩት። ይቅርታ አድርጊልኝ እሺ። ቀፍ ቤተሰብ እርቅ ወረደ። ፕራንክ እንደዚህ ነው እሺ ሲደረግ። ሰውን ጨጓራውን ትለጣላችሁ፣ ይቅርታ ትጠይቃላችሁ። ሰየኔማ አረ የኔ ሚስት እኮ የሚጠላ ነገር የላትም። ሙያ ብትሉ ጸባይ ብትሉ ምን ይሌላል ነገር አለ ይሄን አንደኛ ሚስት እና ለማንኛውም ቤተሰብ ዛሬ ተሳክቶልናል። ያው እንደሚታወቀው ብዙን ጊዜ ጨጓራዋን በመላጥ እታወቃለሁ። ቤት ነው የምትሰሪልኝ። አመሰግናለሁ። እና ቤተሰብ ይመቻችሁ። ለማንኛውም ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ ከዚህ በላይ በደንብ እያቃጠሉ ጨጓራዋን እየላጠው ከዛም በተረፈ ደግሞ በቁም ነገር አዘል ቪዲዮና ከዚህ በኋላ እንለቃለን እንመጣለን። ማርያም ታያለ ቤተሰብ አናድርግሻ። ይቅርታ ይምር ይቅርታ። ግን ለዚህ ሁሉ ጥፋቴ አንድ ቀን በእነሱ ፊት ደህና ነገር እክስሻለሁኝ። ምንድነው አይነገርም፣ ግን ደህና ነገር እንደምክሳት ያው በእናንተ ፊት ማይ ፋሚሊያንስ ተናገርሃል። ግን ያ እንደ ባለፈው ወርቅ እንዳትዪ እንጂ ችግር የለውም። ምግብ ቤትና ሀዲቃ አዝናናት ከሆነ አዝናናታል። ግን ከዛም በላይ ደግሞ ትልቅ ሰርፕራይዝ አለ በእናንተ ፊት። እሺ እናያለን። እንወዳችኋለን። ለማንኛውም